ከአሁን በኋላ መደባበቅ የለም። ምላሽ ስጭ። ወደ ራስህ ተመለስ። አይ ምንም መመለስ ወይ አፈቅድሻለሁ። እህት እኮ ነኝ አሹ። ቆይ እንዴት እኔን ታፈቅረኛለህ? ከጫኔ ጋር ያን ሁሉ መከራ አሳልፌ መጥቼ ቆይ እንዴት እኔን በፍቅር አይን ታየኛለህ? ምን ማድረግ ነው? እንዴት እንደዚህ ታደርጋለህ? ሮማኔ ተይናት። ሮማኔ እናቴ፣ ሮማኔ በያሹ ተባክ። ሮማኔ እናቴ፣ ሮማኔ አሹ ምን ሆናለሁ? ሮማኔ ይቅርታ እናቴ። ለምን? አንቺ እንደዚህ ማሰብ አልነበረብኝም። ይቅርታ። አሹ ምን እያልከኝ ነው? ምንም አልገባኝም። ተይው እናቴ፣ ዛሬ ያየሁት ጉዳይ አይነገርም። ተይው ይቅርብሽ። በቃ አንቺ የት ነሽ? ምን? ይቅርታ ሮማኔ። አሹ ዝም ብለህ ይቅርታ ይቅርታ አትበለኝ። የተፈጠረ ነገር ካለ ንገረኝ። መልሴን አገኘሁ። በቃ ነገርሽኝ እኮ ሳልዋረድ ከአንቺ ጋር ሳልጋጭ በህልሜ አይቼዋለሁ። ፈጣሪ ያለ ምክንያት አይደለም ይህንን መልስ ያገኝ። በቃ ሁሉም ነገር ይቀርብኝ። አንቺ ብቻ ጤና ኪንጎ ራሱ ምን ነው እናቴ? ኪንጎ ስራ ትቶ የሚሯሯጠው ለምንድን ነው? ይበለኝ። በገዛ እጄ ነው። እንደው ጋጦጦች ትልቅ ሰው አይከበርም እንዴ? አይዞሽ እናቴ። ተጎዳሽ? አይ ደህና ነኝ፣ ተርፌያለሁ። ተባረክልኝ። አመሰግንካለሁ። አሜን እናቴ። ህመም የሚሰማሽ ከሆነ ወደ ሆስፒታል መሄድ ይችላሉ። አረ ደህና ነኝ ልጄ፣ አትቸገር። የገፈተሩኝ እንኳን መች ዞር ብለው አዩኝና ነው። እናቴ ሁሉ በቃ እሱ አለ። አሁንስ እንደው እሱ የሌለበት የት ሀገር እንሂድ? እንደው እናታችሁ ምኑ ሻኪራ፣ ቆይ ግን አንቺ አይሰለችሽም? እኔ አንቺ ለምሳሌው እንዴት እንደሚሰለች ዳይመንድ ደግሞ አሹ እንኳን እንደዚህ ብሎኝ አያውቅም። እኔን ከአሹ ጋር እያወዳደርሽ ነው? አይ እንደዛ አላልኩም ዳይመንድ። አልሽው እኮ ተናገርሽው። ከተናገርሽ በኋላ አትወጪው እንግዲህ አትመለሽው። ቤትክ በጣም ነው የሚጨንቀው። እዚህ ውስጥ ነው የምትኖረው? ወይ ሩታ አትልፊ። የኔ ቤት አይደለም ተከራይቼ ነው። የኔ ቤት ቢሆንማ በምን እድል ይሄ። ኦ ማይ ጋድ፣ ይህን ቤት ተከራይተህ ነው የምትኖረው? ታዲያስ? ወይኔ እንደዚህ አይነት ቤት እዚህ ከተማ ውስጥ አለ? ጭራሽ ተከራይተህ ነው የምትኖረው? እኔ እኮ እንደዚህ አይነት ቤት እንደዚህ አይነቱ ጎጆ እዛ ገጠር ውስጥ ያለ ነው የሚመስለኝ። ጎጆ? አዋ አንቺ የእኛም ቤት ጎጆ፣ ይህን የመሰለ ያሸበረቀ ቤት ጎጆ። ኪንጎ ጉድን አልሰማ። ይህን ብሰማማ እዛው ከምጥል ጋር ጥገኝነት እጠይቅ ነበር። ይሄኛን ከአንተ ውጭ ማን አለ? ሚስቴ። ሚስቴ? አዎ ሚስቴ። አግብተሃል እንዴ? ታዲያ ስሩት አትለኝ። ምን አስደነገጠሽ? አይ ያገባ አይመስለኝም ነበር። ማለት ለምንድን ነው የማይመስልሽ? ቆይ እኔ ለማግባት ምን ያንሰኛል? ምንም። እና ታዲያ ሚስት ታሪት አለች አለች። ምን ነው ለምን ፈለግሻት? ልትዋወቃት ነዋ። በቃ ምኑ? አሁን በአመጣት ሩታ እባላለሁ ምናምን ብለሽ ልትተዋወቂያት ነው? ታዲያ ምን ችግር አለ? መሞት ማትፈልጊ ከሆነ በአንድ ነገር መስማማት አለብን። በምን? ቅድሚያ ራስሽ ሰጥተሽ ሰዎችን ሊንከባከብሽ ፈቃደኛ መሆን አለብሽ። ዋጋ መክፈል ካለባቸው መክፈል። ለሊ አንቺ ራስሽን አስቀድሚ፣ ራስሽን ተንከባከቢ፣ ተስፋ መቁረጥ የለብሽ። እሺ ዶክተር። ግን ዶክተር ህመሙ ይሁን አይሁን አላውቅም፣ ግን ከዚህ በፊት የነበረኝን ደስታና ተስፋ ወስዶብኛል። በፊት እንድትኖሪ የሚያጓጉሽ ነገሮች ምንድን ናቸው? የፍቅር ጓደኛለሽ እንዴ? አይ የለኝም። እሺ ግዴታ መኖር የለበትም። በፊት ስትኖሪ ለመኖር የሚያጓጉሽ ነገሮች ምን ነበሩ? ስራ፣ አግብቶ መውለድ፣ ሰዎችን መርዳት፣ ምንድን ነው? ምን ነበር የሚያጓጓሽ? በፊት ነበረኝ፣ አሁን ግን የለኝም ዶክተር። ከአዴ ጋር አንዳንድ ስራዎችን ለመጀመር እያሰብን ነበር፣ ግን በድንገት ራሴን ሆስፒታል አገኘሁት። እመኚኝ ለሊ፣ ደህና ትሆኛለሽ። ደግሞ ደህና መሆንም አለብሽ። ዋናው የኛ ጥረትና እንጂ ጥንካሬ ነው። ተስፋ መቁረጥ የለብሽ። ደግሞ ትሞቻለሽ አላልኩሽ? በዚህ ልክ መጨነቅና ተስፋ መቁረጥ ልክ አይደለም።
አያረበሽንም። አደይ ለምንድነው ለሊ ማትንከባከቢያት? አትንከባከበኝ ማለት አይ እሷ እንኳን አላለችም። ለማንኛውም አደይ አንቺ ሲጠብቂ ለሊን አስገብቻት ልምጣ። ለሊ ነኝ። ሄሎ ዴቭ፣ ሆስፒታል ነኝ። ምን? እሺ በቃ ስወጣ እመጣለሁ። እሺ በቃ እደውላለሁ። አደይ ዛሬ ስልክ አብዝተሻል። በሰላም ነው? አዎ በሰላም ነው። ከባቡሬ ጋር አወራችሁ? አዎ አውርተናል። አልተገናኛችሁም? አይ እንደወጣ ወደ ቤት ተመልሶ መጣ። ከዚህ ሲወጣ ጥሩ ስሜት ላይ አልነበረም። ባቡሬ ካሰብኩት በላይ ለሊን በጣም ይወዳታል። እሱን እኔም ገምቻለሁ። እኔ ደግሞ አንቺ ልጠይቅሽ፣ ምን? ለሊ ስለ ባቡሬ ስሜት ብትሰማ መልሷ ምን ይመስልሻል? ምን እንደሚሆን መገመት አልችልም ዶክተር፣ ግን ለሊ ከራሷ በላይ ለሰዎች ታስባለች። እሱን ልክ ነሽ አደይ፣ ግን አንቺም እንደዛ ነሽ። ግን ትክክል አይደለም። ለራሳችሁ ቅድሚያ ስጡ። አዎ ዶክተር፣ እሱማ እኔም ይገባኛል። ግን ይሄን ትታ ነው ስለ ለሊ መላ መፍጠር አለብን። አታስቢ። ለሊ እስክጨረስ ድረስ የሆነ ቦታ ደርሼ ልምጣ። ወዴት ማለት? ይዘህ አትቆይም? ስልክ ተደውሎልኛል። የሆነ ቦታ ሄዳለሁ። ደርሼ መምጣት አለብን ነው ወይስ ለለሊ ያስፈልጋታል? አይ ቀጠሮ ካለሽማ ሂጂ በቃ። እሺ ዶክተር፣ ለሊን አደራ። አደይ። አቤት ዶክተር። ቀጠሮ ማን ጋር እንደሆነ ማወቅ ይቻላል? ዴቪን ታውቀዋለህ? አይ አላውቀውም። ለሊ ታመመች ጊዜ እዚህ ሲታደር አብረን መተን ነበር። እሺ በቃ መሄድ ትችያለሽ። እሺ ቻው ዶክተር። ተረጋጋ ዩል፣ ተረጋጋ። ባቡሬ እንዴት ነህ? እንዴት መጣ? እኔ እንኳን እዚህ ቦታ ላይ ቀጥረት ነበር። አንተ ብቻ ምን ትሰራለህ? ዴቭ በጣም ጨንቆኛል። ምን እንደምታደርግ ግራ ገብቶ ያውቃል? ምን ነው ችግር አለ እንዴ? ታውቃለህ፣ ህይወት አንዳንዴ ፍትሃዊ አይደለችም። የሚገባን ነገር አስጠን። ለምን እንደዛ? ዴቭ ለሊ ታማለች። ምን ነው ማለት? ምን ሆነች? አልተሻላትም? ዴቭ ታማለች። እኔ እናንተ እንዳሰብነው ቀላል አይደለም። አደይ ራሱ እንዴት እንደቻለችው ግራ ገብቶኛል። ይህን ያህል? ቆይ ምንድን ነው ባቡሬ? ዴቭ ለሊ ካንሰር ታማለች። ምን? አዎ ዴቭ፣ እኔ ራሱ ለማመን በጣም ከብዶኛል። ገና እኮ ለሊ መኖር አልጀመረችም። ታውቃለህ፣ እኔና እሷ ራሱ በጣም ብዙ ነገር ይቀረናል። ህይወት ምንም ፍትሃዊ አይደለችም። በዚህ ልክ ከባድ ይሆናል ብዬ አላሰብኩም ነበር። በጣም አዝናለሁ። እኔም አልጠበኩም። ምን ማድረግ እንደምችል ግራ ገብቶኛል ዴቭ። ለሊ በጣም ታሳዝናለች። ለካ አደይም ፊቷ ሲቀያየር የነበረው ለዚህ ነው። ልረዳት ይገባ ነበር። ዴቭ ወይ ባቡሬ? ለሊን አፍቅሬያታለሁ። ምን? አዎ ዴቭ፣ ባልነግራትም በመላመድ ውስጥ ለእሷ የተለየ ስሜት አለኝ። ወደፊት ከእሷ ጋር ጥሩ ህይወት ይኖረኛል ብዬ አስቤ ነበር። አውቃለሁ ባቡሬ፣ በጣም ከባድ ነው የሚሆነው፣ ግን ደግሞ ፈጣሪ ያለው ነው የሚሆነው አይደል? አይዞህ፣ ጠንከር በል። እሺ ምን ላድርግ? እስኪ ንገረኝ፣ ልብህ ምን ይላል? ለእሷ ያለኝን ስሜት ልነግራትና ከግብርና አሉን የሚገባትን ክብር ልሰጣት እፈልጋለሁ። ግን ምን ታደርገዋለህ? ያደነዝዝ ልቧን ሰብሯታል። ታውቃለህ፣ ለሊ በፍቅር በጣም ተጎድታለች። ደግሞ በጣም ታሳዝኛለች። ታዲያ ንገራታ ባቡሬ። ይሻላል ዴቭ። እውነቱ ልንገር፣ በጣም ፈርቻለሁ። ምን አስፈራ? ዴቭ፣ ለሊ ሌላ ሰው ማፍቀር የምችል አይመስለኝም። ስሜቷን ለመረዳት እየሞከርኩ ነበር። ትወደኛለች አትወደኝ የሚለውን ነገር አላውቅም፣ ግን እንጃ በጣም ግራ ገብቶኛል። ፍራቻ ይገባኛል ባቡሬ፣ ግን ደግሞ ከእሷ ምንም አይነት ምላሽ ሳትጠብቅ ማፍቀርን ንገራት። ታውቃለህ፣ ለሊ ሚስት ብትሆን ብዬ የምመኛት ሴት ነች። በጣም አዝናለሁ ባቡሬ፣ ግን ደግሞ አትጨነቅ፣ ፈጣሪ ያለው ነው የሚሆነው። ለምን እንደሆነ አላውቅም፣ ግን ቀለበት ገዛሁላት። ቀለበት? የምርህን ነው? አይ አሳስቤ ነገር ይቅርብኝ በቃ ዴቭ። አይሆንም እንዴ? ይሆናል። ለምንድን ነው የማይሆን? ይኸውልህ በመጀመሪያ ፍቅርህን አሳውቃል። ከዛ ደግሞ የእሷን ምላሽ ሰማና ደስተኛ ከሆነች ይህን ቀለበት ታደርግላታል። ምን እንደማድረግ አላውቅም፣ ግን እንጃ በጣም ፈርቻለሁ። ለሊ ጥሩ ልጅ ናት፣ ትረዳሃለች። ስለዚህ ምንም የሚያሳስብ ነገር የለም። አልገባኝም። ለኔ ምን ማለት ነው? አላውቅም፣ አልገባኝም ማለት እንዴ? ልጄ ማወቅም አለብን። ማዘሯ፣ ሁሉም ነገር በጣም ከብዶኛል። ለሊ በጣም ታማለች። ምን ማድረግ እንዳለብኝ አላውቅም። ልጄ ምንድን ነው? ቆይ እሱ እናንተ መስማታችሁን ለሊኔ ባስ ይረብሻታል። ማዘሯ ይቅር። አይ በረከት፣ ለልዬ እኮ እንዳንተ ልጄ ናት። አልነግርም እያልከኝ ከሆነ ዶክተሩ ጋር ሄጄ እጠይቀዋለሁ። አይ እንደዛም አይሆንም። እኔ ራሱ ሄጄ አስጨንቄው ነበር። አንቺም ደግሞ ሄደሽ አታስጨንቂው ማዘሯ። ታዲያ ምን ተሻለ? በረከት ምን እንደሆነች ንገረኝ። ልጄ ምን ክፉ ነገር አገኘብኝ? ማዘሯ፣ ለሊ በጣም ታማለች። አርቹ ቆይ በሽታው ምንድን ነው? ይህን ያህል ሚስጥር ያደረጋችሁት? ለሊ ካንሰር ታማሚ ናት። ምን? አውቅም። ወይኔ ልጄ፣ ምን ነው አምላኬ፣ ምን ነው? ማዘሯ፣ እንዳወቃችሁ ማወቅ የለባትም። ለእኔ ራሱ አልነገረችኝም። እንዲሁ ዶክተሩ ሳስጨንቁ ነው የነገረኝ። ለእኔ ራሱ ምንድን ነው ይሄ ማለት? ታማለች እያልከኝ ምንድን ነው እንዳታውቅ የምትለኝ? ለሊ ቆይ ልትሞት ነው እንዴ? እንደዛ አቤ ገምትል። ለሊ አሞት ካንሰር እኮ ነው ያልከኝ? አዎ። ምን ነው ፈጣሪ፣ የኔ ምስኪን እኔ እያለሁ በጣም ያሳዝናል።
ቆይ ግን እንዴት እንደዚህ ሊፈጠር ቻለ? እሱን ያለቅም ለማመን በጣም ከብዶኝ ነበር። ምን ታደርጊያለሽ? በስተመጨረሻ አምኛለሁ። ወይኔ ልጅ እኔ ያፈልኩሽ የኔ ሀሳቢ ማዘሯ አሁን ደግሞ አንቺ ሸጥች አንድ ነገር በትኛ አባት ሲቀር ነው ዛሬ አንቺ ፍቅርሽን ልትገልጪ ይፈልጋል ግዴታ ለምንድን ነው ማለት ስሚ እንደውም እሺ ከዚህ በኋላ ስንገናኝ የኔ ውድ ባል በጣም ናፍቀኝ ነበር ስንለያይ ደግሞ ምን ትይኛለሽ መሰለሽ የኔ ውድ ባል በጣም እወድሃለሁ እስክንገናኝ ትናፍቀኛለህ ትይኛለሽ ይኸውልሽ እንደዛ ሳትይኝ መሄድ አይቻልም እሺ እየቀለድኩ አይደል የምሬ ነው አይደል እየጠበቅሽ ለእኔ ያለሽ ፍቅር ግለጪ አይደል አያስቅም እየጠበቅኩሽ ማለት ነው አይደል ስራሽ ነው የሚያናኝ አይደል የምታደርጊው ነገር ልክ